ሚስት የባሏን ቤተሰቦች እጅግ በጣም ትጣላለች ሲባል በጣም ትጣላለች። ከዛ ከለታት አንድ ቀን ባሏ የሆነ ደርስ ሊሰጣት ትምህርት ሊሰጣት ፈለገና ቤተሰቦች ነገ ይመጣሉ ይላታል። ከዛ በኋላ ምን ሊሰሩ ነው የሚመጡት? እኔ እንግዳ መቀበል አልፈልግም፣ እንግዳ መቀበል ሁኔታ ላይ አይደለሁም፣ ደብሮኛ ምናምን አለች። ከዛ በኋላ አይ ማምጣት አለባቸው ስለሚመጡ ቤተሰቦች እባክሽን የሆነ ነገር ሰርተሽ ጠብቂ ምናምን ብሎ ያሳምናታል። እንደምንም ብሎ ለምኖ ያሳምናታል። ነገር ግን ሲመጡ የተሻለ ቤተሰቦችን ያኔ ሙናሲብ የሆነ ለነሱ የሚበቃ የሆነ ቤተሰቦች ሁላቸውም ስለሚመጡ የሚበቃ የሆነ ምግብ ሰርተሽ ጠብቂያቸው፣ ቤቱንም አጸዳጁ፣ እኔ ስራ ስመለስ እባክሽን ጥሩ ሁኔታ ላይ ሆኖ እንዳገኘው ፈልጋለሁ ምናምን ይላታል። ከዛ በኋላ እየጠፈሻት እሺ ብላ ዝም ትለዋለች ማለት ነው። ከዛ በኋላ ዙሁር አካባቢ ይመጣል። እሱ ሲመጣ ግን እንደነበረ ቤቱም እንደዛው እንደቆሸሸ ነው። ምንም ነገር የሰጠራቸው ነገር የለም። እንደዚሁም ደግሞ ምግብ አልሰራሽም እንዴ እስካሁን ምንም አላደረግሽም ምናምን ሲላት ምንም አላደረኩም ባክህ አለችው። ለምን ሲላትኝ ሲመጡ ያው ቤታቸው ስለሆነ እንደ ቤታቸው ስለሚያዩትኝ ያገኙትን እኛ እንደምንበላው በልተው ይሄዳሉ ብዬ አስቤ ነው። ያው እንግዳን አይደሉም እነሱ ቤቱ እንደሚያውቁት ነው። ስለዚህ ምንም ችግር የለውም ብላ ትመልስለታለች ማለት ነው። ከዛ በኋላ በጣም ያኔ አዘነባት። እንደዚህ ነው የምትይው ይላት። አዎ ባሌ ምናምን ብላ አላገጠች ማለት ነው። ከዛ በኋላ ወጣ ሄደ። እሱ ወደ ቤቱ ተቆረቆረ። ቤቱ ሲቆረቆር ግን የመጡት የሱ ቤተሰቦች ሳይሆኑ የሷ ቤተሰቦች ነበሩ። አባቷ፣ እናቷ፣ ወንድሟ፣ እህቷ ምንም ሁላቸውም መጡ። ከዛ በጣም ደነገጠች። እንዴት መጣችሁ? ማን ጠርቷችሁ ነው ምናምን ብላ ስጠይቃቸው ባልሽ እኮ ሰርፕራይዝ አድርጓትኝ ሳትነግራችሁ ይሷ እንግዳ ስለምትወድ በጣም ዛሬ እንግዳ ይመጣል ምናምን ብያታለሁኝ። እንግዳ እንደሚመጣ እንጂ እናንተ እንደምትመጣ አልነገርኳትም። ስለዚህ እንዳትደውሉላት እንዳትነግሯት ብሎን ነው። ስለዚህ እንደተዘጋጀ ስለነገረን መጣን ብለው ይነግሯታል። ከዛ በኋላ በጣም ተናደደች እና ለባሏ ደወለችለት። ባሏ ደውላ ምን አለችው? ለምንድን ነው ዛሬ ቤተሰቦች እንደሚመጡ ያልነገርከኝ ስትለው የኔ ቤተሰቦች ማለት ያንቺ ቤተሰቦች አይደሉ በያስተናግጃቸው ይላታል። ከዛ በኋላ ቤት ውስጥ እኮ ምንም ነገር የለም፣ ምንም ነገር አላዘጋጀሁም፣ እንዴት እንደዚህ ታደርጋለህ ምናምን ስትለው አይ ቤተሰብ አይደሉ የቤቱን ነገር ይብሉ፣ ቤቱ ያፈራውን ምናምን አንቺ ቅድም እንዳልሽው ይብሉ ይሱን ይላታል። ከዛ በኋላ በጣም ተናደደች እና ትምህርቱ ገባትኝ። ከዛ ካሁን በኋላ እንደዛ እንዳታደርግ ነው ባሏም እንደዛ ያደረገው ማለት ነው። እና ከዚህ ብዙ የምንወስደው ትምህርት አለ። የመጀመሪያው የአላህ መልእክተኛ አለይሂ ሰላቱ ሰላም በዚህ ዙሪያ ላ ዩእሚኑ አሐዱኩም ሐታ ዩሂበ ሊአኺሂ ማ ዩሂቡ ለነፍሲሂ፣ አንድ ሰው ለራሱ የሚወደውን ነገር ለወንድሙ እስካልወደደ ድረስ አላመነም ማለት አላህ መልእክተኛ አለይሂ ሰላቱ ሰላም። ከቤተሰቦቻችን ከባል ቤተሰቦችም ከማንኛውም ሰው ጋር ስንኖር በአኽላቅ ሊሆን ይገባል። አኽላቅ የሚባለው ነገር ከኛ ጋር የተጣመረ ሊሆን ይገባል። የነፍላን እንደዚህ ስለሆነ እንደዛ ስለሆነ በተለይ ደግሞ የባል ቤተሰብ ሲሆኑ በደንብ ማክበር ይጠበቅብናል። አክብሮት የምንችለውን ያክል ልናደርግላቸው ልናስደስታቸው ነው የሚገባው ማለት ነው። እና ፍትሃዊ መሆን አለብን። ቤተሰቦቻችን ላይ እንዲከሰት የማንፈልገውንም በባል ቤተሰቦችን ማድረግ የለብንም። ምናልባት እነሱ ባል ስለሚወደን ስለሚያከብረን የሱን ክብር ይበልጥ ጎላ ልናደርግ እንጂ የሱን ክብር ምንም ቢሆን ቤተሰቦች ናቸው። ሀታ ለመጥፎ እንኳን ቢሆኑ ማለት ነው። ቤተሰብ ነው። ፍቆ መጣል አይቻልም። መጥፎ እንኳን ቢሆኑ ታግሶ ማለፍ የሚባል ነገር፣ ሰምቶ ማለፍ የሚባል ነገር ሊኖር ነው የሚገባው። በምንችለው አቅም ደግሞ ቤት ባፈራው ነገርም ቢሆን ጽድት ልትብለን ራሳችንን እንጠብቀን አስተካክለን ቤተሰቦቻችንን ማስተናገር ነው። እንደ ቤተሰቦቻቸውን ማየት ያለብን ማለት ነው። አላህ ሱብሓነሁ ወተዓላ በተከበረው ቃሉ ኢነላህ ያእሙሩ ቢልዐድል፣ አላህ ሱብሓነሁ ወተዓላ ፍትሃዊ እንድንሆን ያዘናል። ወልኢሕሳን በማሳመርም እንደዚሁ ያዘናል። ወኢታኢ ዚል ቁርባ ለቤተሰብ ለዝምድና ቤተሰቦችም ደግሞ መስጠትም እንደዚሁ ያዘናል። ወይንሃ عن الفحشاء والمنكر الله سبحانه وتعالى فحሻ መጥፎ ዝሙት በሆነ ማመንዘር በሚሆን ነገርም እንደዚሁ ይከለክለናል ማለት ነው። ስለዚህ الله سبحانه وتعالى በመልካም ነገር እንድንነስ ፍትሃዊ እንድንሆን በማንኛውም ነገር አዞናል ማለት። ስለዚህ ፍትሃዊ መሆን አለብን። ያላህ መልእክተኛ አለይሂ ሰላቱ ሰላም ያኔ መልካም ስነ ምግባርን ላሟላ ኢነማ ቡዒቱ ሊኡተሚመ መካሪመ አልአኽላቅ ነው ያሉት። የመልካም ስነ ምግባርን ላሟላ ነው የመጣሁት ብለዋል ያላህ መልእክተኛ። ስለዚህ እኛም ደግሞ መከተል ያለብን የአላህ መልእክተኛ አለይሂ ሰላቱ ሰላም ባዘዙ መንገድ እሳቸውን ነው መከተል። እሳቸውን እንወዳለን ካለን እሳቸው ለቤተሰብ ለጓደኛ ለባል ቤተሰቦች እንዴት ነበረ ሲሆኑ የነበረውን የሚለውን ነገር ከእሳቸው ነው መውሰድ ያለብን። የአላህ መልእክተኛ አልቢሩ ሁስኑል ኹሉቅ አሉ ያላህ መልእክተኛ። ቢር ማለት መልካም ይሄ ጥሩ ነገር ማለት እኮ
خسر الخلق ملكام سنكبر نوال والإثم إثم مالت دمو محاكا في نفسك بنفسه يعني مطفو مسلو يتايه نقر نوال طيب سلزي إنيا يه نقر ستة اندهونا ناكال اندزي ما رقاتشن سلزي أخلاقاتشن كمان نيوم سوغارا ما استكاكل ألبن ما سامر ألبن يالله ملتين عليه الصلاة والسلام أكمل مؤمن يعني بتام مولت يالو مؤمن ميبالو إيمان مؤمن ويم دمو مولت على إيمان اللو ميبالو أحسنهم خلقا يعني سنة مقبارو يا مارونو على الله ملتين عليه الصلاة والسلام قال سنة وخياركم لسانهم يعني لسانهم لسانو ويم دمو خياركم لنا كان أنت مرتو مالت دمو لسانو ወይም ደግሞ የምላሱ ጥሩ የሆነ ነው አለ አላህ መልእክተኛ አለይሂ ሰላቱ ወሰለም እና ስነ ስርዓት መያዝ አለብን አኽላቃችንን ማስተካከል አለብን ያላህ መልእክተኛ አለይሂ ሰላቱ ወሰለም ማ ሚን ሸይኢን አፍቀሉ ፊ ሚዛኒ ከሚዛን እኮ በጣም ከባድ ነገር አላየሁም ሙእሚን ከአንድ ሙእሚን አለ የውም القيامه ትንሳኤቀን ሚን خلق حسن كامل كام سنة مقبار يبلت قالوا سلازي سنة مقباراتين كمان نمساو غار بيهون ما استكاكل اللبن دمو بتلاي دمو يقرب بيتسب يبال بيتسب ምናምን ሲሆን ደሞ ከዛ በላይ መሆን እንዳለበት ነው የምንማረው እንግዲህ ከታሪኩ ብዙ ነገር እንደተማራችሁ ተስፋ አደርጋለሁኝ ከዛ እንግዲህ ለራሳችን የምንወደው ለቤተሰብ ለባላችን ቤተሰብ ለሌሎች መውደድ እንዳለብን ማስተካከል እንዳለብን ታምራናል እንደገና ደግሞ ባሏ እየሰጣት ደርስ ደግሞ በጣም ተመችቶኛል በዚህ መልኩ ስርዓት እንድትይዝ ወይም ደግሞ በዚህ መልኩ ራሷን እንድታስተካከል ራሷን እንድትፈትሽ ወደ ራሷ እንድትመለስ ማድረጉ በጣም ደስ የሚል ነገር ነው ያኒ ቤተሰቦችሽን ካልወደድሽ ማፈታሻለሁ ወይም እንደዚህ አደርግሻለሁ ወይም እሷን ተነስቶ ከመማታት ይልቅ በዚህ መልኩ ያኒ ትምርት መስጠቱ እኔ በጣም ወድጄዋለሁ ሂክማ ያለው በጣም ጥበብ የተሞላበት ትምርት ነው የሰጣትና እንደተማራችሁበት ተስፋ አደርጋለሁ الله يحفظكم السلام عليكم ደስ የሚል ታሪክ ልንገራችሁማ አህመድ ኢብኑ ሐንበል ናቸው ይሄ ታሪክ የገጠማቸውና የሆነ ጊዜ ላይ ወደ ሆነ ሀገር ይሄዳሉ ከዛ ከሀገሩ የሆነ መሸባቸው የመሸመጣ መግሪብ ደረሰ መግሪብን ሰገዱ ከዛ ኢንሻን ሰግደው እንደ ሀገራቸው በቃ ከመስጂዱ አጠገብ የሚተኙ ምናምን መስሏቸው ነበርና ከመስጂዱ እንትን ሲሉ አይቻልም በሰዓቱ አይቻልም ነበርና ዘበኛው ወይም የመስጂዱ ጠባቂ ውጣ ለዘጋ ነው አላቸው ማለት ነው ከዛ በኋላ ኢማም አህመድ መሆናቸውን ያ ሰውዬ አያቅም ነበርና ከዛ ውጣ ሲላቸው ከዚህ ማደር አይቻልም ምናምን ሲሉት አይ ማደር አይቻልም ስለዚህ ውጣ አሉት ከዛ በኋላ እሻልና ወጣና ከበሩ ላይ ቁጭ አለ ማለት ነው ከዛ ከበሩ ላይ እንዴት ነው ቁጭ የምትለው ምናምን ሄድና እኔ በሩ ልዘጋው ነው ምናምን አለው ማለት ነው ከዛ በኋላ ኢማም አህመድ ኢብኑ ሐንበልም ደግሞ አይ እንዴት ነው ከዚህ የምወጣው አንደኛ ሀገሬ ወደ ሌላ ሀገር ነው እዚህ ሀገር አማቀው ሰው የለኝም ስለዚህ እባክህን ከዚህ ልሆን አላቸው ማለት ነው ከዛ እንደዚህ በሚል ጊዜ አህመድ ኢብኑ ሐንበል ያ ሰውዬ እየጎተታ አስወጣቸው ማለት ነው አንተ አሰማም እንደ ምናምን ይልና አስወጥቶ ከሻራው ላይ ጣላቸው ወይም ደግሞ ከሆነ ቦታ ላይ ጣላቸው እንግዲህ ትልቅ ሰው ናቸው በዛን ሰዓት ምናምን ከመስጂዱ ወዳማድ ወይም ከመስጂዱ ለፍ ብሎ የሆነ ኸባዛል ወይም ደግሞ ዳቦ እየጋገረ የሚሸጥ ሰው ነበርና ያን ዳቦ ጋጋሪ ያያቸዋል ትልቅ ሰው ናቸው ምናምን እንደገና ደግሞ እንትኑ ጎትቶ ወደዛ ሲወስዳቸው ከዛ መጣና ያ ሰው ምንድነው ያኔ ሰለ ሁኔታቸው ጠይቃቸው አይ ከሆነ ሀገር መጥቼ ነበረ ከመስጂዱ እንደዚህ ሆኜ ማቀፍ ሰው የለኝ ምናምን ብሎ ሁኔታቸውን ያስረዳሉ ማለት ነው ከዛ ወሰዳቸውና ያኔ ከሚጋገር ዳቦ የሚጋገርበት ቦታ ወሰዳቸው ከዛ በኋላ አብረው ቁጭ አሉ ማለት ነው ሰውየው ዳቦውን እየጋገረ ተስቢህ ያደርጋን ተህሚድ ያደርጋን በቃ ይደግመውም ከፈጅር አንስቶ እስከሚሸጥበት ሰዓት ድረስ እስከንትን ድረስ ያኔ ተስቢህ ያደርጋን እና ይደግመውም 1 ሰዓት 2 ሰዓት 3 ሰዓት እሳቸው ይመለከቱታልና ከዛ አይደክምህም እንዳሉትኝ ከዛ ራሴን አለማምጃለሁ ተስቢህ በማድረግ ወይም ደግሞ ዚክር በማብዛት ራሴን አለማምጃለሁና ይደክመኝም ልክ እንደምተነፍሰው ትንፋሽ ልክ አንድ ሰው ትንፋሽ ካልተነፈሰ እንደማይኖረው ሁሉ እኔም ዚክር ካላደርኩ የማልኖር እስከማይመስል ድረስ ራሴን አለማምጃለሁ ብሎ ይነግራቸዋል ማለት ነው ለአህመድ ኢብኑ ሐንበል ከዛ በኋላ እሳቸው ምን አሉትኝ እና ዚክር ስታደርግ እንደው የዚክሩን ውጤት እንዴት አገኘኸው ወይም ዚክር ስታደርግ እንግዲህ ውጤቱን ምድር ላይ አየኸው ወይ ብለው ሲጠይቁትኝ አዎ በጣም ብዙ
አላህ ሱብሓነሁ ወተዓላ ለምኘው ያልሰጠኝ ነገር የለም አንድ ነገር ሲቀር ብሎ ይነግራቸዋል። ያን አንድ ነገር እኔ ማወቅ እችላለሁ ብሎ ይጠይቃቸዋል። እንትንም ማለት ነው ዳቦ ጋጋሪውን አህመድ ኢብኑ ሐንበል። ከዛ ሲጠይቁት ምን አለ ያን ዳቦ ጋጋሪ? አው ያ ነገር ምንድነው? አህመድ ኢብኑ ሐንበል ሼህ ያኒ ኢማሙል ሙጀድድ ናቸው። በጣም ትልቅ ሼክ ናቸውና እሳቸውን ማየት በጣም ስለምፈልግ አላህ ሱብሓነሁ ወተዓላ እሳቸውን ማየትን እለምነዋለሁ ሁሌ። እስካሁን ግን አላጋጠመኝም፣ እሳቸውን ማየት አልተወፈቅኩም። አላህ ሱብሓነሁ ወተዓላ ብሎ እሳቸውን ባገኝና ባያቸው በጣም ደስ ይለኛል ብሎ ይነግራቸዋል ማለት ነው። ከዛ እሳቸው አይ ዋላህ እየጎተተ እኮ አመጣልህ ብሎ ይነግሩታል ማለት ነው። እኔ እኮ ነኝ አህመድ ኢብኑ ሐንበል፣ ኢማሙ አህመድ ኢብኑ ሐንበል ተብዬ የምጠራው ሰው እኔ ነኝ ብለው ይነግሩታል ማለት ነው። ያን ሰውዬ በጣም ተደሰተ፣ ምናምን አቀፋቸው፣ ተቃቀፈ፣ በጣም ደስ አላቸው ማለት ነው። እና አላህን ማውሳት ዚክር የሚባለው ነገር የሚያመጣውን ትሩፋት ተመልከቱ። እና ስትሰሩ ወደ ስትሉ ያኔ ዚክር የሚባለው ነገር የምላሳችን ላይ በደንብ ማለማመዳችን ብዙ ትሩፋቶች አሉት። ለአህመድተኛ አለይሂ ሰላቱ ሰላም ከሊማታኒ ሁለት ንግግሮች ኸፊፋታኒ በጣም ቀላል የሆኑ አለ ሊሳን ምላስ ላይ ፈቂላታኒ ፊል ሚዛን ሚዛን ላይ ደግሞ በጣም ከባድ የሆነ ሐቢበታኒ ኢለራህማን አርራህማን ታላቁ እና አዛኙ ጌታ ዘንድ ደግሞ በጣም ተወዳጅ የሆነች ነገር ብትኖር ምንድነው? ሱብሃንአላህ ወቢሐምዲህ አላህ ሱብሓነሁ ወተዓላን ከምስጋና ጋር ማጥራትና ሱብሃንአላህ አልዓዚም አላህ ሱብሓነሁ ወተዓላን ከማላቅ ጋር ማጥራት ነው ብሎ የተናገሩት ማለት ነው የአላህ መልእክተኛ አለይሂ ሰላቱ ሰላም ማለት ነው። እና ይሄ ኸፊፍ ይመስላል ስታዩት ምናምን ቀላል ይመስላል፣ ወላኪን ደግሞ ትልቅ ሚዛን ላይ በጣም የሚደፋ ዱንያችንን አኸራችንን የሚያስተካክል ቢኖር ዚክር ነው። አላህ ሱብሓነሁ ወተዓላን ማውሳት ሁሌ በማንኛውም ሁኔታችን ላይ አላህን ማውሳት እና ያሰብነው ሁሉ ያሳካልን። ልክ እንደዚህ ምንም ነገር አላህን ለምኘው ዚክር አድርጌ አላህን ለምኘው አስቀርቶብኝ አያውቅም ኢላ ብሎ የገለጸውን ነገር ራሱ በእግሩ ጎትቶ አመጣላቸው ማለት ነው አላህ ሱብሓነሁ ወተዓላ። እና በጣም ደስ ይላል። አላህ ሱብሓነሁ ወተዓላ አዛኪራት ያድርገን፣ ብዙ አላህን ከሚያወሱ ሰዎችና አላህ ሱብሓነሁ ወተዓላ ብዙ ከሚያወሱ ወንዶች ያድርገን። መጨረሻችንን አላህ ያሳምርልን። አላህ ይሐፍዝከም።